እዴ ቫን ሄከን ወደ ቶተናም ሂር ዊ ጎ ተረኛ ግባ ይላል። ተረኛ ግባ ሌላኛው ቫን ሃኬ ወደ ቶተናም ሂር ዊ ጎ ይላል። የኔ አባት መጣል ግባ በለው ማርኮስ ሴኔሲ ቫን ሄከን አቤት ጥምረት ሚኪ ቫን ዴቪን ቀጣይ ዓመት በስማ ምን አይነት ተከላካይን ያገኘ ነው ጋይስ? ወይኔ አለቀ። ከዚህ በኋላ በብር እየገረፍኩ ነው ማስገባ። በብር እየገረፍኩ ተረኛ ቶናሊ ገባ ቀጣይ ተረኛ። አረ ሚኮ አረ ጉዴ 17ኛ የምትጨርሲበት ዘመን አበቃ ነው ማለት ስፐርስ ሲሪየስ ክለብ እየሆነ ነው። ቫን ሄካ ቱ ስፐርስ ሂር ዊ ጎ ማን ትላንት ሚኮ እንዳስፈራሯት ብራይተን ቀውራ ተቀበለቻት ነው። እሱ ብቻ ሳይሆን ሳንድሮ ቶናሊን ኦሬዲ እየሄዱበት ነው። እኛና ማን ሲቲዎች ማን ነው ኦሬዲ የምንፈልገው ሰው አለ። ቆይ ሳንድሮ ቶናሊ ጠብቂን ምናምን እያልን ስንላላት ሚኮ ስፐርስ ዘብ አርጋ ረብጣ $1 ልታመጣው ነው። ምን አስቦ እንደሆነ አላውቅም። ሬሌጌሽን ታግሉት ሲሪየስ ክለብ ሙቭ ዳንኤል ሌቪ የሚባል ቡዳ ቋጣሪ ስግብግብ ሲወጣ ከዛ ላይ ደግሞ ዲዘርቢን ሲያመጡ ዲዘርቢን እንደውም እኔ ሬት ባረጋውም ጸባዩ የበለጠ ችግር ውስጥ ይከታቸዋል ብዬ ገምቼ ነበረ። ግን እንደምንም ብሎ ማይረቡ ተጫዋቾችን አደራጅቶ አተረፋቸው። አሁን ደግሞ ባክ እያደረጉት ነው። የሚፈልገውን ሰው እያመጡለት ደግሞ በነፃ መምጣትም አቁሙ። 3-4 በነፃ መጣችና ከዛ ላይ አሁን ብራይተንን ኒውካስትልን ምናምን ታስጨንቅ ነው የምልሽ። ተረዳሽኝ አይደለ? አረቢኮ በቃ ኔክስት ሲዝን 6ኛ ትጨርሻለሽ። ከዚህ በላይ ምን አለ? ገባሽ አይደለ? ዩሮፓ ሊግ ደግሞ ማን ዩናይትድ የለም እንጂ ደግመሽ ትበዩ ነበር። ዩሮፓ ሊግ ትገቢና የሚቀጥለው አመት ደግሞ ዩሮፓ ሊግን ጠቅታ አድርገው ነበር። ግን ማን ዩናይትድ የለም። እንዴት አድርገሽ አሸንፈሽ ትበያለሽ? ማን ዩናይትድ ከሌለ ተረዳሽኛል? ያስጨበጨባል ሚኮ። ሳንድሮ ቶናሊን ካመጣሹ ደግሞ ማን ነው? እውነቴን ነው የምልሽ። በቃ እኔ አጨበጭብልሻለሁ። ተላጪ አሁን ይገባሻል። 17ኛ ጨርሶ ብቸኛ የመላጥ አቅም ያለው ቡድን ሚኮ ስፐርስ ቫን ሄክ ቱ ቶተናም። አረ የሚኮ ክለብ አልተቻለችም። ምንድነው ቶተናም የተያዘው? አረ በስማም 3ኛ ዝውውር እንግዲህ ሆኗል ማለት ነው ለቶተናም። ሮበርትሰንን ያን የመሰለ ተከላካይ ደግሞ ሴኔሲን በነፃ እንደዛ አግኝተው ዛሬ ደግሞ ከብራይተን 52 ሚሊዮን ፓውንድ መጅረጥ አድርገው ቫን ሄክን እንግዲህ ከብራይተን ማዘዋወር ችሏል። አረ የሚኮ ቲም ቀጣይ ዓመት ባይዞ ያበደውን ቶተናምን ካበደው ዲዘርቢ ጋር ነው የምናየው። ከምር ነው የምላችሁ። ሲጀመር ማምናም እኮ በተጫዋች ጉዳት ነው እንጂ ክለቡ እንደዛ ይተንኮታኮተው ያ ሁሉ ተጫዋች ተጎድቶበት እንጂ ቶተናም እኮ ያን ያህል መጥፎ ክለብ አይደለም። ሁላችንም እንደምናውቀው ያው አንቺ አደፍርም እንጂ አንዳንዴ ችግሩ ሰና እንጂ የሚገርም ክለብ ነው የሚኮ ስፐር ቡድን። ለማንኛውም ግን እኔ አንድ ማስጠንቀቂያ አለኝ። ማስጠንቀቂያ ምን መሰለ ሚኮ፣ ላንተም ለዲዘርቢም አይናችሁን አንሱ ከዚህ ተጫዋች ላይ። ምንድነው ይሄ? እኮ የኛ ግል ተጫዋች ነው። ሁሉ ነገር እኮ ይፋ አልሆነም እንጂ ከዓለም ዋንጫ በኋላ ሁሉ ነገር ክሊር ይሆናል። ከምሬን ነው የምላችሁ። እንዴ አደም ዋርተን የሊቨርፑልና የሊቨርፑል ብቻ ነው። ይሄን ተጫዋች ማጣት የለብንም። የኛ ነው። ተጠንቀቅ። ለማንኛውም ማለት ነው የመጀመሪያ ምርጫ ሳንድሮ ቶናሊ ነው። የአሰልጣኛቸው ዲዘርቢ ማለት ነው። የዲዘርቢ ፍላጎት ሳንድሮ ቶናሊ ነው። ከዛ በመቀጠል ግን እንደ ሁለተኛ አማራጭ የተቀመጠው አደም ዋርተን ነው። እረፉ፣ አድቡ። ለማንኛውም ምን እሺ ስፐርስ ግን አንተ ዝም ብሎ እኮ እያስፈረመ ያለው አትያማጫ። ሁሉም ተኝቷል እኮ የቫን ሄክን ማለት ነው ከብራይተን በ60 ሚሊዮን የግሉ ማድረግ ይችላል። ቶናሊ ድራስ እኮ ሊጨርስ ነው ይሄ ቲም እኮ። እኔ እንደ ቼልሲ እንዳይሆን ነው ቲም እንትን ይያሉ። ለነገሩ እንደ ቼልሲ ሆናል ብዬ ለመጠበቅ ይከብዳል። ምክንያቱም በአሰልጣኙ በጣም ስለማመን ነው። ሮቤርቶ ዲዘርቢ በጣም የማየው ነገር እያደረገ ነው እና ምንድነው ቶናሊ መጨረሱ ደግሞ ይገን በጣም በቃ ከጫፍ ደርሷል ነው መረጃው። ሁሉም እኛን ራሱ አንደርሰን ቶሎ በጨረሱት። እነሱማ ቆሻሾች የአይዛክ ሪከርድ እንዲሰበር 130 ይጠይቃሉ። እነዚህ ስፐርስ ዘንድሮ በዝውውር ምንም አልተቻለም። የብራይተኑን የመሃል ሜዳ ተከላካይ ቫን ሄክን ማለት ነው ማዘዋወር ችሏል። ቶተናም ዘንድሮ የሚያደርጋቸው ትራንስፈሮች ማለት ነው የሚገራርሙና ያልተጠበቁ ናቸው። ጭራሽ አሁን ዋነኛ ኢላማ አድርገው እየሰሩ ያሉት ቶናሊን ለማዘዋወር ማለት ነው። ዋነኛ አላማቸው አድርገው እየሰሩበት ነውና ቶተናም ገንዘብ ከየት ነው ያመጡት? ቆይ ቶተናም ሌላ ታሪክ ውስጥ ነው። ከብራይተን ጋር ከስምምነት ላይ ደርሰው ሂር ዊ ጎ ተብሏል። ቫን ሄክ ወደ ቶተናም በ52 ሚሊዮን ፓውንድ ነው። እንግዲህ በዲዘርቢ በጣም ሲፈለግ የነበረ ተጫዋች ነው። እኔ ቼልሲ ቤት ውስጥ ሁላ ባየው የምመኘው አይነት ተጫዋች ነበር። በቃ ቶተናሞች ግን ሌላ ታሪክ ውስጥ ናቸው። አሁን ሂር ዊ ጎ ተብሎ ያለቀለት ዝውውር ሆኗል።
አዲስ መረጃ ወጥቷል። ቫኔካ ወደ ቶተናም ሊሄድ ነው። ይህንን ተጫዋች እንግዲህ ቶተናሞች በ52 ሚሊዮን ፓውንድ ከብራይተን ያስፈረሙት ሲሆን እንግዲህ ሰሞኑን የተለያዩ ዘገባዎች እንግዲህ ብራይተኖች እነሱን የውል ጥያቄ ውድቅ አድርገውባቸው እንደነበር ተናግሮ ነበር። ነገር ግን በሰዓት እንደሚወጡ መረጃዎች ከሆነ ብራይተኖችም ተጫዋቹም እንግዲህ ተስማምቶ ተጫዋቹ ወደ ቶተናም በቅርቡ እንግዲህ እንደሚጓዝ የተነገረ ይገኛል። 52 ሚሊዮን ፓውንድ እንግዲህ በቀጥታ የሚከፈል ሲሆን ተጫዋቹም እንግዲህ ሶስተኛ ፈራሚያቸው ይሆናል ተብሏል። እንግዲህ እስካሁን ድረስ ሁለት ተከላካዮችን አስፈርሞ ነበር። ሴኔሲንና ሮበርትሰንን አስፈርሞ ነበር። በሰዓት እንግዲህ ቫን ሄከንም ጨምረዋል ማለት ነው። ቀጣዩ ድርሻቸው ደግሞ ቶናሊ ነው እየተባለው። ለማንኛውም ይህንን ዜና የሰራውላችሁ አሁን ቀኑ ማክሰኞ ነው 2:36 ነው። ይመቻችሁ። ቶትናም የብራይተኑን ተጫዋች ቫን ሄክን አስፈረመች ጋይስ በ60 ሚሊዮን ፓውንድ ማለት ነው። ለወራጅ ቆጠና ይሄ ሁሉ ወጪ እኔ ቶትናም ምንም እየገባኝ አይደለም። ሂሳቡ ገቢ ወጪያችሁ እንዴት መጥቶላችሁ እንዴ? ተጫዋች ይጠበጥባል ቶናሊ እየተባለ ነው ማን እንዴ? ምንድነው ቶትናም ያሰበው የሚቀጥለው ሲዝን? ምንም እየገባኝ አይደለም። ዲዘርቢና ቶትናም ምንድነው ቀጣይ ዓመት ያሰቡት? ፕሪሚየር ሊጉን የሚበላው ቡድን ቶትናም ነው እንዴ? ሚኮ ዛሬ ደግሞ ቫን ሄክን ማስፈረሙን አረጋግጧል። ማን ከብራይተን በ60 ሚሊዮን ፓውንድ የሚገርም ተጫዋች ነው ያስፈረሙ። የሚቀጥለው ዓመት የዋንጫ ፉክክሩ ላይ ቶትናም ልትመለስ ትችላለች። ማን ቢያንስ ዩሮፓ ሊግ ቦታዋን የምትይዝበትን ስብስብ እየሰራች ነው። ለማንኛውም ሚኮ ስፐርስ እንኳን ብድደው ቢኮ ብድደው ረጋበይ እንጂ ረጋበይ የባድ ቦራል ምናምን ለበቃት ነው 17ኛ ጨርሶ ቢኮ ትራንስፈር ያደርጋል። አረ ጎበዝ ሲዝኑን አንርሳ። አረ ያለፈው ሲዝን አንርሳ በፍጥነት አንድ ትራንስፈር አንሰማም። ሚኮ 17ኛ ጨርሶ ትራንስፈር ያደርጋል። አረ ብሎ ኮባካችሁ። አረ ተው ባለ ዋንጫው እንደዛና የሆነ ነገር ጣል አድርጉብን። ከብራይተን ቫኔካን በ52 ሚሊዮን ፓውንድ ኢማጂን 17ኛ ጨርሶ ሚኮ አስፈርሟል ስፐርስ። አረ ይያ ቆይ እስኪ